ይሄንን የመሰለ ምግብ ከሰራው በኋላ እንግዲህ ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እስኪ የት እንዳለውና እስኪ አንድ ነገር ልገራችሁ ማውዶች፣ እንዴት ናችሁ? እንደምታዩት ቤት አይደለም ያለሁት፣ ያው ቤቴን ታውቃላችሁ። እዚህ ቦታ ነኝ ያለሁት፣ እዚህ ቤት ማለት ነው። እናም ለአንድ ሳምንት ያለቃዬ ጓደኞች ቤት ነኝ ያለሁት ከሌላ ሀገር ከዱባይ ሆሊዴይ መጥተው እና ለአንድ ሳምንት ሂጅና ልጆችም ስላሉ ምናምን ስራ ስሪ ብላ አለቃዬ ስታዘኝ ኦኬ ብዬ ሄድኩ ማለት ነው። ከዛም በመጀመሪያም ይህን ቪዲዮ የቀረጽኩት ግን በመጣው በማግስቱ ነው። እንደመጣው ትንሽ ድንግርግር አለኝ ቤቱና ለመቅረጥም አልተመቸኝም። እና ይሄ የመኝታ ቤቴ ነው። እንግዲህ ቁም ሳጥን አለው። ደስ የሚለው ነገር እዚህ ሀገር ለሰራተኛ ቤት ሲሰራ ለሰራተኛ ክፍል ተብሎ ይሰራል። ልክ እንደ አረብ ሀገር አይደለም። አረብ ሀገር አለ ከስንት አንድ ወይም ደግሞ እኔ ያልገጠመኝም ይሆናል። ይህ ኪችን ነው፣ ኦፕን ኪችን፣ እንዲሁም ደግሞ ሳሎኑ ነው። ከዛም እንግዲህ እዚህ ጋር ቡና አፈለው ማለት ነው። በማግስቱ ሞርኒንግ ስለሆነ ቡናዬን ከጠጣው ምናምን በኋላ ያው እንደምታዩት ቤቱ ይሄን ይመስላል። እንግዲህ የአንቺ ቤት መሰረሽ እንደ እንዳትሉኝ፣ ያው እስከመጣው ድረስ ግዴታ ነው፣ እስካለሁበት ድረስ የኔ ቤት ነው ማለት ይቻላል ትላላችሁ። ከዛ ቤት የምናምን አጸዳዳሁኝ። ከዛ ይሄ እንደምታዩት ደግሞ ፓርክ ነው ከቤቱ አካባቢ። ይሄ በቃ እዚህ አካባቢ ያሉት አፓርታሞች ናቸው። ከሌላ ሀገር ለሆሊዴይ ለአንድ ወር ለአንድ ሳምንት ሀገር አመትም የሚቀመጡ አሉ። ገንዘብ ካለ በሰማይ መንገድ አለ እንደሚባለው ራሱን የቻለ አፓርታማ ወይም ራሱን በቃ ምንድን ነው የሚባለው? ይሄ ጋይስ አፓርታማ ነው ወይስ ምንድን ነው የሚባለው? እስኪ ንገሪ። ወይስ ኮንዶሚኒየም ነው? እና ግን የሚከራዩት ይሄንን ይሄ በፎቶ የምታዩት አለ አይደለ? ይሄ የቀረባ ጊራታያችሁ ይሄ ራሱን ነው የሚከራዩትና ሙሉ ግቢውን ማለት ነው። ምክንያቱም መኝታ ቤት አለው፣ ክችን አለው፣ አንዳንድ ስለሆነ ያለው። ከዛ ደግሞ እጣን አንዳንድ ስላችሁ አሁን ለምሳሌ ሁለት ክሽን አይደለም ያለው፣ ሌላ ሰው መከራየት አይችልም። ይሄ እንደምታዩት ራሱን ችሎ ነው የሚከራዩት። ከዛ እታች ደግሞ ዋተር ፑል አለ። ከዛ በቃ ሙሉ ግቢው ማለት ትችላላችሁ የተከራዩት። እና በጣም ነው ደስ የሚለው አካባቢው ጋይስ፣ በጣም ነው በቃ የው ምናምን ጫጫታ የለው፣ ሁካታ የለው። በጣም ነው ደስ የሚለው። እኔም ደስ ብሎኛል። በነገራችን የዚህ ቤት በመምጣቴ በጣም ደስ የሚሉ ሰዎች ናቸው። በጣም ማለት ነው። ከዱባይ ቢመጡ የዱባይ ዜጎች አይደሉም፣ ግን በቃ ሰዎቹም እንደዚህ እንደ ግቢው እንደዚህ እንደምታዩት አየር በቃ ሰላም አላቸው። ደስ የሚሉ ቤተሰብ ናቸው። ደስ የሚሉ ፋሚሊ ናቸው። ግን በዚህ አጋጣሚ ማለት ነው ሰውየው ልጆቹን ይዞ ምራቱን ይዞ ምናምን የመጣው ታውቃላችሁ ወይ? ጉድ አልኩኝ። አንዳንዴ እኮ የሰው ሀገር አማት ደስ ሲል እና የልጁ ሚስት ከዛ ከልጁ ሚስት ጋር ከምራቱ ጋር ከልጆቹ ጋር ምናምን ተሰብስቦ ነው የመጣውና በቃ ደስ የሚሉ ስርዓታቸው ምናቸው በቃ። ከዛ ከዱባይ ነኝ የመጣው ሲሉኝ አረበኛ ትችላላችሁ ስላቸው አንችልም አሉኝ ማለት ነው። እና በቃ ትናንት እዚህ ጋር ሰዋኝ ነበረ በዚህ አጋጣሚ ማለት ነው። በጣም ደስ ይላል። ውሃውም አየው ምናምን እና ያው እንግዲህ ሰሞኑን ሊቭ አይደለሁም። ምግብ ስሰራ ቡና ሳፈላ ምግብ ስሰራ ሊቭ ላይ አይደለሁኝም፣ እንዳትረሱኝ። እስከዛው ድረስ ግን ላይክ እና ሰብስክራይብ አድርጉ ፕሌስ። ቪዲዮዬን ላይክ አድርጉት ስትጀምሩት እና ሙሉ ቡና ሱስ በቃ አለብሽ ብላችሁ ለምትሉ ጓደኞቼ ይሄ እንግዲህ ዛሬ ቡና ከጠጣው 3 ቀኔ ነው። የመጣሁት ሮብ ዕለት ነው አይደል? ሮብ ነው የመጣሁት መሰለኝ። አይ ቲንክ ሮብ ነው ሐሙስ ነው የመጣሁት። ሮብ ነው የመጣሁት ባልሳሳት። ከዛ ሐሙስ አርብ 2 ቀን ነው እዚህ ቤት ያደርኩት። አይ ዶንት ኖ መቼ ነው ሐሙስ ነው የመጣሁት መሰለኝ። ሐሙስ ነው የመጣሁት። ከዛ ሐሙስ ነው የመጣሁት። ምክንያቱም ሐሙስ ከዛ ትናንት አርብ ነው፣ ዛሬ ቅዳሜ 3 ቀን ነው ማለት ነው። ወይ ቅዳሜ ወይ ማክሰኞ ወይ ሮብ ወደ ቤት ይመለሳለሁ። ከዛም የኔዋ ሴትዬ ትመጣለች። ከነሱ ጋር ደግሞ እንግዲህ አንድ ወር ውሃ ለውሃ ሰነብታለሁ ማለት ነው። ከዛ እንግዲህ እግዚአብሔር ነገሮችን ያስተካክልልኝ ወደ ሀገሬ። በዚህ አጋጣሚ ይህንን አመት ይህንን ሙቀት ኢትዮጵያ ከብራለሁ ኢትዮጵያ ሳልፋለሁ ብዬ ነበረ።
ግን እግዚአብሔር አልፈቀደውም። በዚህ ሙቀት በዚህ አየር ኢትዮጵያ ነው መኖር የሚያስፈልገው። በነገራችን ላይ በጣም አየሩ ይከብዳል። እንደውም እዚህ ቤት 24 ሰዓት ሙሉ አይሲ ተከፍቶ ነው። ልጆቹ ራሱ ሙቀት አይችሉም፣ አይፈልጉም ሙቀት እና ከዛ ደግሞ አካባቢው እንደዚህ ወጣ ብለን ምናምን አየር እንወስዳለን። በጣም ነው ደስ የሚለው ቦታው ምናምን እና ግን ማን እንደ ሀገር ማን እንደ ኢትዮጵያ እምዬ ኢትዮጵያ የሚለውን ዘፈን እየዘፈን ወደ ሀገራችን እና ሙዶችዬ ውሃ ጠጡ፣ ምግብ ብሎ አትክልት ብሎ። ምክንያቱም ሙቀቱ በጣም ከብዷል። ሙቀቱን በውሃ ነው ልናቅፈው የምንችለው። ከዛ ውጭ ግን በጣም ነው የሚከብደው። በጣም ከምነጋችሁ በላይ እኔ ሙቀቱን አልቻልኩትም። እናም ፋሚሊ እንግዲህ በሌላ ቪዲዮ እስከምንገናኝ ሁላችሁ በያላችሁ በሰላማችሁ ይብዛልኝ። እንግዲህ ያው ሊቭ ላይ እስከምንገናኝ ድረስ መልካም ቀን መልካም ጊዜ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ባይ